አብራችሁን ስላላችሁ እናመሰግናለን። በልዩ የገና በዓል ፕሮግራሞቻችን ቆይታ እያደረጋችሁ ቆንጆ ጊዜ እንድታሳልፉ አሁንም በድጋሚ እንመኛለን። አሁን ደግሞ በድጋሚ እንግዶች ይዤ ነው የተመለስኩት። በኢትዮጵያ ቴሌቪዥን ኢትዮ መልሕቅና የሀገር ጉዳይ የተሰኙ ቀጠናዊ፣ አገራዊ፣ ወቅታዊ ፕሮግራሞች የሚዳሰሱባቸው አዳዲስ ፕሮግራሞች አሉ። ከነሱ ፕሮግራም አዘጋጆች ጋር ነው የበዓል ቆይታ የማደርገው። የኢትዮ መልሕቅ ፕሮግራም አዘጋጅ ብስራት መለሰ እንዲሁም አፈወርቅ በዳዊ ደግሞ የሀገር ጉዳይን በመተንተን በጋራ የሚያዘጋጁት ፕሮግራም ነው የሀገር ጉዳይ። በነገራችን ላይ የሀገር ጉዳይና ኢትዮ መልሕቅ ከተጀመረ አጭር ይምሰል እንጂ ጊዜው ህዳር 8 ነበረ የመጀመሪያ ጊዜ አየር ላይ የወጣው። ግን ብዙ ተመልካችን ያገኘ የሚመስለኝ ፕሮግራም ነው እኔ። እናንተ ግን እንደ ፕሮግራም ማዘጋጀት ከጀመራችሁ በኋላ ግብረ መልሶች ሰምታችሁ ይሆን? አዳዲስ ነገሮችን ሰምታችሁ ከሆነ ከእናንተ ለስማ መጀመሪያ ምስሬ አፈወርቅ አንተ ጀምር እስቲ። ጠያቂው ይጠየቅ እስቲ። በጣም ከባድ ነብኝ እንዴ ያንን ቆይ ወደ በኋላ እናነሳዋለን። አይ ኖ እንትኑ ደስ ይላል። አጠቃላይ ያለው ነገር ደስ ይላል። ያው ስራው አልፊ ነው፣ አድካሚ ነው። መልሕቅም የሀገር ጉዳይም ያው ከፍ ያሉ ኢሹዎች ናቸው የሚነሱበት። ብዙ ሰው በውጪም እንደዚህ ኦንላይን ላይም በኮሜንትም በውስጥ መስመርም እየመጣ የሚሰጡሽ አስተያየቶች አበረታች ናቸው። ስራው ላይ ሞር እንድንተጋና አዳዲስ ነገሮችን እንፈልግ የሚያደርገን የሰው ሪስፖንስ ነው። ሶ ያ ነገር ያነቃቃሻልና ቆንጆ የሆነ ነገር አለው። አፈወርቅ ማን ነው ብንል ግን ከዚህ ቀደም ወደ ቴሌቪዥን ወይ ወደ ጋዜጠኝነቱ መተታቅ ነበር ወይስ ሌላ ስራ ላይ ነበር የነበርከው? እንዴት ነው የተቀላቀልከው? አይ ቲንክ ይሄ ሜንስትሪም ሚዲያው ላይ ብዙም አልነበርኩም። የነበርኩት በዲጂታል ሚዲያው ላይ ነው። አፈወርቅ ማን ነው ለሚለው ኦልሞስት እንግዲህ አሁን ያለውበትን እድሜ ግማሹን ያህል ፖለቲካ ውስጥ የቆየ ከዩኒቨርሲቲ አስተማሪነት እስከ ታች የህጻናት ሙያ አስተማሪነት ድረስ የሰራ በፖለቲካ ውስጥ ብዙ አፕ ኤንድ ዳውንሶችን ያለፈ እንዲሁም ደግሞ በሶሻል ሚዲያ ወይም ደግሞ በዲጂታል ሚዲያው ደግሞ ላለፉት 7 አመታት በዩቲዩብ ሚዲያው ላይ የቆየው እንግዲህ ወደ ኢቢሲ ስመጣ እንግዲህ ያው ሜንስትሪም ሚዲያ የመጀመሪያዬ ነው። ግን እንደ አዲስ ጀማሪ አልነበረም እውነቱን ለመናገር አቀባበሉም። ቢኮዝ ስክሪን ላይ ስትቆይና እኔና ብስሪ ለምሳሌ ቅድም እንዳልሽው ከአንድ ወር ከምናምን በፊት ነው የተገናኘ ነው ለመጀመሪያ ጊዜ። ግን ስንገናኝ አዲስ እንደተገናኘ ሰው አይደለም። ቢኮዝ ሚዲያ ላይ ስክሪን ላይ የምንተዋወቅ ሰዎች ስለነበር ጀስት ከዛው ጋር ነው የጀመርነው። በቃ ከዛ ብለን ብስሪ እንደሚለው ከዛ ብለን ቀጠለው በቃ እና ከዛ ብሎ የሚቀጥለው ነገር ግን ምንድነው? በቃ ከዛ ብለሽ ሁሉንም ትቀጥያለሽ። በቃ የሀገር ጉዳይንም መልሕቅንም ምንንም ሁሉንም ታወሪያለሽ ከዛ ብለሽ እና ግን አበረታች ሪስፖንስ አለ ወይ? ብስሪ ቅድም እንዳለው ነው አበረታች ሪስፖንሶች አሉ። በቂ ነው ወይ ካልሽ ግን በጣም ከጠበቅኩት በታች አይደል? ጊዜው ግን አጭር ነው። አጭርም ቢሆን ይስኖት ይነፍ በጣም አሪፍ ነው ማለት ከዚህ በላይ ነው የምንጠብቀው። አፈወርቅ ነው ማለት እንደ ስሙ ነው እያሉ እየሰማው ነበርና አንተን አልጠይቅም። ይሄንን ብስሪ ምን ትላለህ አንተ? የመጀመሪያ ቀን እንደተገናኘን ነው ረጅም ወሬ የጀመርነው። ከዛ በኋላ ጥሩ ጓደኛሞች ሆነን አሁን በጣም የምንመካከር የምንወያይ ብዙ ነገሮች ላይ ዲል የምናደርግ ጓደኛሞች ሆነን አፈወርቅ በተለይ ሀገር ጉዳይ ላይ መምጣቱ እኔም ለምሰራው ለመልሕቅ ጥሩ መነቃቃት ነው የሆነው። በተለይ አፈወርቅ ይሄ የመናገር ነገሮችን የማስረዳት ካፓሲቲው ከፍ ያለ ነው። ሶ ለእያንዳንዱ በእያንዳንዱ ቀን በሚመጣበት ጊዜ በደንብ ጥንቅቅ ብሎ ተዘጋጅቶ ነው የሚመጣውና እሱ በእያንዳንዱ ጉዳይ ነው። ጉዳዮች ይለዋወጣሉ የምታነሻቸው። እያንዳንዳችን የሆነ ጉዳይ ላይ ጠንካራ እንሆናለን፣ የሆነ ጉዳይ ላይ ደግሞ ተደክሚያለሽ። አፈወርቅ እሱ የለውም። ሁሉም ጉዳይ በወጥነት በደንብ አጥንቶ ተዘጋጅቶ ነው የሚመጣው። ከዛ በተጨማሪ ደግሞ ነገሮችን የመግለጽ አቅሙ ደግሞ በጣም ከፍ ያለ ነው። ስለዚህ ፕሮግራሙ እንዲያምርና ትልቅ ቀለም ወይም ደግሞ በከፍታ እንዲደመጥ ካደረጉት መካከል ግንባር ቀደሙ አፈወርቅ ነው። ያ አቅሙ ነው። ድንገቴ ጥያቄዎች ስጠይቀው ድንገቴ መልሶቹ ሁሌም ያስገርሙኛልና እውነት ነው አፈወርቅ እንደስሙ
አፈወርቅ ነው። እሺ ሌሎች ጨዋታዎቻችንን ከመቀጠላችን በፊት ዳቦ እስካሁን አልጠየቃችሁም። እንዴት ነው አቅርበው ዝም አሉን? የኢትዮ መልሕቅ ትንታኔዎችን ስትሰራ አብስሬ የምትጠቀማቸው ቃላት አንዳንዶቹ ስትሰማቸው ሚዲያ ላይ ባሉ ይችላሉ የምንላቸው ግን which is እኔ በጣም ጥሩ የሚመስሉኝ የማህበረሰቡ ኮመንሊ የሚግባባባቸውን ቃላቶች እንደዚህ ጠንከር ላሉ ትንታኔዎች አስገብቶ መጠቀም መቻልን ጥሩ ነገር ነው ብዬ አስቤያለሁ። እኔ ግን አንተ ስትጠቀማቸው ስታዘጋጃቸው በምን አይነት መንፈስ እንደምታዘጋጃቸው ብንሰማ ደስ ይለኛል። መሞሻለቅ፣ ሽብር ኤክስፖርት ምናምን የሚሉ ቃላቶች እንሰማለን። ኢትዮጵያ ውስጥ ዜና ልክ እንደ አዋጅ ነው እና እንግሊዞቹን ነው ከእንግሊዞቹ ነው የወሰድ ነው እና ይሄም ኢቢሲም ሲቋቋም ቢቢሲ ለማድረግ ታስቦ እንደዚሁም ኢዚያን ደግሞ ኤፒ ለማድረግ ነው ንጉሱ ቀዳማዊ ኃይለ ሥላሴ እዛ የነበራቸውን ልምድ ይዘው ነውና በዛ ጊዜ የሚደረጉ የሚዲያ ንግግሮች ወይም ደግሞ የሚዲያ ቶን አድሬስ የሚያደርገው ለነገስታቱ ነው። ስለዚህ የምታወሪው ቋንቋ የምትናገሪው ነገር ንጉሱን እያሰብሽ ነው። በወቅቱ የነበሩትም ገብስማ ጸጉር ያላቸው ድምጻቸው ጎላ ያለ ምናምን አሁን በዛ አይነት በድሮ ቢሆን እኛ ቦታ ወጣቶቹ ቦታ አይኖረንም ነበረ። ግን ከጊዜ በኋላ ይሄ ተለውጧል። አሁን የሚዲያው ኔቸር ተለውጧል። ፒራሚዱ ተቀይሯል። ከታች ወደ ላይ ነው ጉዳዮች የሚሄዱት። ሚዲያውም ደግሞ ከህዝቡ ነው ወደዛ መሄድ ያለበት፣ ህዝቡን መምሰል አለበት እና ይኖ በህዝቡ ውስጥ ያሉ ቃላቶችን መጠቀም ያ በሚረዳው መልኩ ማስረዳት መቻል እንደዚሁም ደግሞ እውነታን ያው የምትገልጭበት መንገድ ሰውን መምሰል አለበት እና የሆኑ መጽሐፍቶችንም ሳነብ ለምገልጽበት ነገር ዋጋ ሰጠዋለሁ። ከዛ አንፃር ነው እና ብዙ የተካበደ ነገር የለውም። እነዚህ በጣም ጠንካራ የምንላቸውን ጉዳዮች እንደዚህ አይነት ቃላቶች መሀል ላይ ስታገኝ ትደነግጣለህ አንዳንዴና አሪፍ ነው፣ ግራብ ያደርጋል። አሁን ትንሽ ፈዘዝ እንኳን ካልክ እንዴ ብለህ ትሰማለህ። እንደዚህ ግልጹ መነጋገር አለብን የሚል አይነት እምነት ነበረ በውስጥህ? እንደ ሀገር ካለንበት ሁኔታ the only way out ፊት ለፊት ሁሉም ነገር መነገር አለበት ብዬ አምናለሁ። ያለምንም ማድበስበስ ያለምንም ይሄ ማንቆለጳጰስ እንደዛ መሆን አለበት ብዬ አምናለሁ። የምናገረው በበቂ ማስረጃ መሆን አለበት ብዬ ራሴ እንትን አደርጋለሁ። ሁለት የሚሰማኝን ኦዲየንስ፣ ምክንያቱም አሁን ኦልሬዲ የዲጂታል ዘመን ነው። በእድሜ የተገደበ ኦዲየንስ አይደለም ያለን፣ ልቅ ነው ኦዲየንሱ ከህፃን ልጅ ጀምሮ እስከ አዛውንት ድረስ። ስለዚህ አዛውንቱም እንዳይረግመን ህፃናትም በእኛ ተስፋቸው እንዳይቀጭጭ ፊት ለፊት ያሉ ነገሮችን መነጋገር ይኖርብናል ብያ። ኢትዮጵያ የሚባል ሀገር ይዘሽ ዳቦ ለማኝ ወይም ስንዴ ለማኝ ሀገር ነው የሚለው እንዴት ታስታርቂያለሽ? ማለት ምርጥ አፈር ያለው ዝናብ ያለው የደደረ ብረትን ቀጥቅጦ ማቅለጥ የሚችል ክንድ ያለው ወጣት ያለው ሀገር ስንዴ ከዚህ በላይ ምን ያበሳጫል? የዚህ ሀገር ፖለቲካ እንደዚህ ውሎ የጠፋ ፖለቲካ የሆነው በጣት የሚቆጠሩ ሰዎች አዳራሽ ውስጥ ቁጭ ብሎ መነጋገር ባለመቻላቸው ነው። ፖለቲካችን ከአዳራሽ ወደ በላይ የተበተነው በዚህ ምክንያት ነው። ከዚህ በላይ ምን ያበሳጫል? ስለዚህ ምንም ማንቆለጳጰስ አያስፈልግም፣ ምንም መሽኮርመም አያስፈልግም። the only thing upfront መነጋገር አለብን ብዬ አምናለሁ። ስለዚህ ከዛ ነው የሚመጣው ብዙ ጊዜ በቁጭት የተሞላ ፕሮግራም ለማዘጋጀት። ያው ብዙ ነገሮችን ስለምታዩ እናንተ ለምሳሌ የሌሎች ሀገራት የናሽናል ኢንተረስት ብሔራዊ ጥቅማቸውን የሚያስጠብቁባቸውን መንገዶች አንደኛው መገናኛ ብዙሃን ነው እና እነሱን ስታዩና የኛን ሚዲያዎች ስታነጻጽሯቸው እንደው ምናልባት ብሔራዊ ጥቅማችን ላይ እኛ ምን ያህል ሰርተንበታል ከነዛኞቹ ጋር ሲወዳደር ምን አይነት ቦታ ነው ያለ ነው ብለን ማስቀመጥ እንችላለን? አሁን በኒውክሌር ዘመን ላይ ነው አይደል ያለ ነው። ብዙ የታጠቁ ሀገራት አሉ። እነዚህ የታጠቁ ሀገራት ሊዋጉ አይችሉም። ትልቁ ደግሞ የጦርነት አውድማ የሆነው ያደረጉት ምንድነው? ሚዲያ ነው። አይዲዮሎጂም ማስረጽ፣ ሀሳብም ማስረጽ፣ እኔ እንደማስበው አስብ፣ በኔ ቅኝት የተቃኘ ዓለም ይፈጠር የሚለው ሁሉ ጊዜም ሀገራት እዛ ላይ ነው ኢንቨስት እያደረጉ ያሉት። የማን ባህል የማን ሀሳብ ሞር ቦታ ያግኝ በሚለው ላይ ነው አሁን ዓለም እየተፋጨ ያለው። ስለዚህ ሚዲያዎች የሚቆሙለት ሀሳብ አለ፣ የሚቆሙለት አይዲዮሎጂ አለ። ከምንም በላይ ደግሞ ናሽናል ኢንትረስት አላቸው። ስለዚህ ያንን ናሽናል ኢንትረስታቸውን
መሬት ላይ ለማውረድ ረጅም ርቀት ነው የሚሄዱት። ትርክት የምንለውን ነገር በመቅረጽ ረገድ እንደዚሁም ደግሞ ብሔራዊ ጉዳይ የምንለውን የኔና ያንቺን ህይወት የሚወስነውን ነገር የሚወስነው ሚዲያ ነው። ቦልድ ሆነሽ ጠንከር ብለሽ ፊት ለፊት መናገር አለብሽ። የዛን ጊዜ ብቻ ነው ብሔራዊ ጥቅምሽን ማስከበር የምትችይው። ማለት ሚዲያዎቹ ኢን ጀነራል የሚጠበቅባቸውን በበቂ ልክ እያደረጉ ነው ብዬ አላምንም። እውነቱን ለመናገር የዲጂታል ሚዲያውም የስቴት ሚዲያው በበቂ ደረጃ እየሰራ ነው እየሞከረ ነው የሚለውን ወስዳለሁ። ብዙ ሰው ያለንበትን ሁኔታ ካለመረዳት ወይም ደግሞ ወርስት የሆነውን ፓርቱን ማየት ያስፈልጋል። አሁን ለምሳሌ ለአንዳንዱ ባህር በር ስታነሺ ቅንጦት የሚመስለው ሰው አለ አይደል? በቃ ቅንጦት ነው ይላል። ግን ኢን ዘ ትሩ ዲፊኒሽን ደግሞ ስትወስጂው ለምሳሌ ሉዓላዊነት ምን ማለት ነው የሚለውን ትወስጂና አንድ ማርሻል የሚባል ጆርጅ ማርሻል መሰለኝ የአሜሪካ ከሁለተኛው ዓለም ጦርነት በኋላ የአሜሪካ የውጭ ጉዳይ ሚኒስትር የነበረ ሰውና ለእስራኤል እውቅና መስጠት ላይ ከአሜሪካው ፕሬዚደንት ጋር ይከራከራሉ። ማርሻል መስጠት የለብንም ነው መከራከሪያው። ምክንያቱም ለእስራኤል የምንሰጣት የሀገርነት እውቅና ዲፌንደብል አይደለም። ምክንያቱም ዙሪያዋን በአረቦች የተከበበች በመቶ ሺዎች የሚቆጠሩ ህዝብ ያላት ሀገር ነች። በ30-40 ሚሊዮን የሚቆጠር አረብ የከበበው በመቶ ሺዎች የሚቆጠር ህዝብ ነው። ስለዚህ ለዚች ሀገር እውቅና ብንሰጣትም ሀገር ነች ብንላትም የምንሰጣት ሉዓላዊነት ዲፌንደብል አይደለም ይላል። ስለዚህ ያ የማርሻል የሉዓላዊነት ዴፊኒሽን ወደ ኢትዮጵያ እናምጣው። ኢትዮጵያ አሁን ያላት ሉዓላዊነት ዲፌንደብል ነው ወይ ብለሽ ስትጠይቂ ኮምፕሊትሊ ዲፌንደብል አይደለም። እና በማርሻል ዴፊኒሽን ሉዓላዊነት ዲፌንደብል መሆን አለበት ይላል። የኢትዮጵያን ሉዓላዊነት በዚህ መስፈሪያ ስንሰፍረው እኛ ሉዓላዊነት ዲፌንደብል አይደለም። ባህር በር የሌለው ሀገር ሉዓላዊ ሀገር አይደለም። ምክንያቱም ባህር በር የሌለው ሀገር የአየር በር የለውም። የኛ ኤርፖርት ፈንክሽን የሚያደርገው በጎረቤቶቹ ፍቃድ ነው። ስለዚህ ኢን ዘ ወርስት ኬስ ሲናሪዮ ጎረቤቶቻችን በጠቅላላ ካሁን በኋላ በእኛ አየር ክልል ውስጥ መብረር አትችሉም ቢሉን ከዛ በኋላ ምንም አማራጭ የለም። ሉዓላዊ መብታቸው ነው። ለዛ ነው እኔ ብዙ ጊዜ አሁን ለምሳሌ የማንንም ሀገር ሉዓላዊነት እናከብራለን እላለሁ። የነዛ ሀገራት ሉዓላዊነት የኔ ሉዓላዊነት ላይ ጋሬጣ የሚጋርጥ ከሆነ አደጋ የሚጥል ከሆነ ግን የነሱ ሉዓላዊነት ለመከርከም እገደዳለሁ። ትሩ ዲፊኒሽን ኦፍ ባህር በር ማለት ምን ማለት ነው? በሀገርሽ ወንዝ አልምተሽ መጠቀም ሉዓላዊ መብትሽ ነው። ሌላ ሀገር ወንዙን ጫፉን አንድ ጠብታ ውሃ አትወስድም ሲልሽ ሚዲያው በጠቅላላ ይህን ይሰራል፣ የእኛስ ሚዲያዎች። ስለዚህ ራሳችንን መጠየቅ ያለብን ጊዜ ይመስለኛል። አሁን ጥሩ እንደው ለማጠቃለል ያህል መጨረሻው ምን ይሆን? የእናንተ ፕሮግራሞች የመጨረሻ ታርጌታቸው ወይም ደግሞ እዚህ ጋር ስንደርስ ነው እነዚህን ጉዳዮች ቀለል ባለ ሁኔታ የምንቀጥላቸው ወይም ደግሞ ይሄ ፕሮግራም የሚቆመው ይሄንን ስናደርግ ነው የሚል የመጨረሻ የተቀመጠ ግብ አለው ወይ? ታላሚስ ተመልካቻችሁ ማን ነው? አጠር አድርገን ለማየት እንሞክር። ብሔራዊ ጥቅም እስካለ ድረስ ይቀጥላል። የኛ ፕሮግራም ግቡ የኢትዮጵያ ሕዝብ ነው። የምናገለግለውም ሰርቭ የምናደርገውም እሱን ነው። የኢትዮጵያ ሕዝብ ደግሞ ብሔራዊ ጥቅሞች ኢትዮጵያ እንደ ሀገር ብሔራዊ ጥቅሞች አሏት። ስለዚህ እዛ ላይ ፎከስ አድርገን እንሰራለን። እንደውም የበለጠ እየተጠናከረ ወደፊቱ የሪሰርች ቲሞች እያገዙን እንደዚሁም ደግሞ ቴክኒካሊ የሆኑ ነገሮች አሁን ያጣናቸውን ነገሮች እየጨመርን በሰው ኃይል እየተደራጀን እየሰፋ ነው የሚቀጥለው። ለምሳሌ አሁን ቻይኖቹ ኢኮኖሚያቸው በተጠናከረ ቁጥር ወይም ደግሞ እየተጠናከረ ሲመጣ ሚዲያቸውን ነው እያጠናከሩ የመጡት። ኳታር በጣም ትንሽ ሀገር ናት፣ ግን አልጀዚራን በመያዟ በዓለም ላይ ያላት የተጽዕኖ ጉልበታምነትን ተመልከቼ። አሁን የአሜሪካን ሚዲያዎችን ተመልከቻቸው፣ ብዛታቸውን፣ ጫናቸውን። ኢቭን ሆሊውድን እንኳን ለምን ፐርፐዝ ነው የሚጠቀሙበት? የአሜሪካ ሀያልነትን ከገነቡ ነገሮች አንዱ ሆሊውድ እኮ ነው። አሁን በቻይናና በአሜሪካ መካከል ቲክቶክን ለመቆጣጠር የተደረገውን ግብ ተመልከቹ። ይሄ ሚዲያውን ለመቆጣጠር የተደረገ ግብ ነው። ስለዚህ ሚዲያውን የተቆጣጠረ አካል ዓለምን ይቆጣጠራል። እና ከፕሮግራም በዘለለ እናስባለን። ከፕሮግራም በዘለለ ማለት አፍሪካ እንደ አህጉር የምትሰማበት ድምጿን የምታሰማበት ሚዲያ የላትም። ስለዚህ የአፍሪካ ኢንትረስት አለ፣ የኢትዮጵያ ኢንትረስት ደግሞ በዛ ውስጥ ተካቷል። እና ጠንካራ ሆነን
ልክ አሁን ለአረቦቹ አልጀዝራ አለ እንደምንለው ለኢትዮጵያም ለአፍሪካም ደግሞ አንድ ጠንካራ ሚዲያ ላይ መገንባት ላይ እሱ ላይ ፎከስ አድርገን መስራት አለብን ብዬ አስባለሁ። መልካም ሰዓት ስለገደበን ብቻ ሀሳባችን እናሳጥርና እንኳን አደረሳችሁ መልእክት ካላችሁ ለአፈወርቅ ልስጥ እድልና ለተመልካቾች። ዋናው እንግዲህ ሀገር የዜጎች የእጅ ስራ ውጤት ነው ብለን እናምናለን። ስለዚህ የበዓል ቀን ላይ ነው የምንገኘው። ስለዚህ ብዙ ደረቅ ፖለቲካ ወርተን ሰውን እንትን ማድረግ አንፈልግም። ስለዚህ ለመላው የኢትዮጵያ ሕዝብ ሙስሊሙም ክርስቲያኑም ኦልሬዲ አንዱ ደስ ሲለው አንዱ ደስ ስለሚለው ያው ለመላው የኢትዮጵያ ሕዝብ እንኳን ደስ አላችሁ እንኳን አደረሳችሁ ካልኩኝ ይበቃል። አመሰግናለሁ። ምስሌ ለመላው የኢትዮጵያ ሕዝብ እንኳን ለክርስትና እምነት ተከታዮች እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እፈልጋለሁ። ለእናንተ መልካም በዓል ይሁንላችሁ። ተመልካቾች ፕሮግራማችን ይቀጥላል። ተከታዮቹ መሰናዶዎች ደግሞ እንድትከታተሉ እንጋብዛለን። ከኔ ጋር እዚሁ ስቱዲዮ ተመልሰን እንገናኛለን። አብራችሁን ቆዩ።